እንደዛ ነው ያልኩሽ። እና እንተባበርና ሁላችንም አንድ ላይ ሰርተን ክሱን እናበርታበት ነው ያልኩት። አሁን ለምሳሌ በሃና ብቻ ጥቂት ጊዜ ሊፈረድበት ይችላል። ግን እነኚህ አሁን የተደፍራ ማነውቺ ራሷን ያጠፋች የተባለችው ብትመጣ እናቺ የተደፈረችው መታ ዛሬ ገባሽ? ያን አሁን እነ ሙኒት ምናምን ጮሁ፣ እነ ብርጅቶን ጮሁ፣ ምን አደረጉ? ምንም አላደረጉ። ማየሽ አሁን ነው እየከረረበት የመጣው። እኔም ደግሞ በሰዓቱ ጥያቄ ስለነበረኝ ነው ከሱ ጎን የቆምኩት። እያሽቃበርኩ አልነበረም። እሱን ባለፈውም ነግሬሻለሁ። የሆነ ቪዲዮ አለ በ1000 ብር የተደራደርኩበት። እሱን ቪዲዮ እሷ ቴክስት የላከችውም አለ። እሱን አይቼ ነው ኒውትራል የሆንኩትኝ። ደፋሪ አይደለም አላልኩም። እረፉ፣ ጀጅ አታርጉ፣ እረፉ ነው ያልኩት በሰዓቱ። ያኛው ቪዲዮ ይምጣና ብዬ መናን ሳወራት ሙኒት ራሱ ከጆሮዋ ላይ ስልኩን ትቀማት ነበር እንዳታወራ። ገባሽ? ሙኒት ዝም ብላ አደባባይ ላይ መውጣት ነበር የፈለጋችሁ። እሱኛውን ቴክስት እልክልሻለሁ። ራሷ መና ለአሳረኛው የላከችለትን ቴክስት ከነ ድምጿ ጭምር። ማሙሽ እባክህ ከዚህ በላይ የምንትናን ስም አታጥፋ ነው አይደለም። አሁን ጥሪ ያደረክላት ከእንደገና ስሟን ከእንደገና የዛ ጊዜ ይበቃል ነው እንደዚህ አድርገው ነው ከሚዲያ ያጠፋት አሳቀው ልጅቷን አይደለም። አሁንም መጥቶ ምን ፈልጋት ልጅቷን እንፈልጋታለን አይደል? ክሱ ላይ እንድትካተት ሄሉ እኔ ምን እንደፈጠቀልሽ በገንዘብ በምንም ልርዳሽ ምን እንደሚነሳሽው አንዴ ነገር ብቻ ሄሉ ሊሊ ያለውን ስለማጥራ ያ ግን እኛ ሳንሰማ አንቺ ብቻ በገባሽ እንትን ማለት እኛ መስማት አለብን። በሰዓቱ እኔ ከጎኗ ነበርኩኝ። ልርዳሽ ጀስት በቃ እንስማ። ካጠገብሽ ልሁን ብያታለሁ። እግዚአብሔርን ቴክስቱም ሜሴጁም ቮይስም አለ። ካጠገብሽ ልሁን፣ በማንኛውም ነገር መከሰስ ካለበት እንክሰሰውና ለህግ አሳልፈን እንስጠው። ግን ሹር እርግጠኛ ሁኝ አንቺ እና እነ ሙኒት ስለገፋፉሽ ሲሆን አንቺ እመኝበትና እኔ ሰፖርት ላድርግሽ ስላት እሱን እንደውም አይቶ እኔን ሲሰርበኝ ነበር። እንደዚህ ትላለህ እንዴ እሷን ልትረዳ ነው እያለ እሱ ራሱ ረግጦኛል እኮ ገባሽ? ከዛ ግን ለአሳረኛ የላክሽለትን እሱን ቪዲዮ ተደራድሮ ካመጣው ራስሽ ነሽ እንደዚህ ያልሽውና እሱኛውን ቪዲዮ ላይ ምንድነው ክሊር አድርጊልኝ ስላት ሙኒትም እንዳትናገር ከሱ ጋር እንዳታወር እያለች ስልኩን ቀማቻት። ከዛ በኋላ እኔ ቤት እየመጣ ይደበቃል ለሱ እንጂ እኔ ሰው አልተደፈረችም 100% እንኳን አላልኩ። ገባሽ? ልረዳት ፈልጌ ነው ከማንም በላይ ወደ ህግ እንዲሄድ ገንዘብ ራሱ ሊላክልሽ ክሰሽው አሁን ያለሽበትን ቦታ ብቻ ላስተካክል እያልኳት ነበር። ምክንያቱም ሄዳ ሙኒት ቤት ነበር የተቀመጠችው። ሙኒትም 3 ወር ምናምን ደብቃት ከዛ ከቤቷ አባረረች አሰድባ። አየሽ? ለልጅቷ አዝነው አይደለም አብዛኞቹ የነበሩት በሰዓቱ። እኔ እንደ እህት ትሪት አድርጊያት ነበር በሰዓቱ። ልርዳሽ ብያት ነበር። ሙኒት እንዳታወራ አደረገቻት። ዋሪቨር በዛ ተቋረጠ። እንደዛ ነው አሁን ምለው። ለምንድን ነው አንድ ሴት ላይ ብቻ ትኩረት የሚደረገው? የ13 እና የ8 ሴቶች እንትን ሲል ቪዲዮን አልደረሳችሁም ነበር? እኔ እንኳን ከአንድ አመት በኋላ ከኋላችሁ መጥቼ ቪዲዮ ሙሉ ደርሶኛል። ራይት አንተ ያ ቪዲዮዎች አልደረሰም ነበር አሉኝ። ከዛ በኋላ እኮ ነገሮችን እያየው ነበር። እኔ ጋር ስላለ ብቻ ተባባሪ አስባለኝ እንጂ ገባሽ? በውስጥ እንኳን እነግረዋለሁ፣ አወራዋለሁ። ገባሽ? ታው እያልኩት ነበር። ብዙ እኔ ጋር እንኳን የመጣ ጊዜ ኬዙ ዋናው ተከራካሪና እንደገና ደግሞ ልታሳምኝ ያልተረዳሽው ነገር አለ በውስጥ ምንልክልሽ እያልክ ከሱ የበለጠ ማይክ ላይ ነበርኩ አንተ ነበርክ። አንተ እንግዲህ ቪዲዮ የደረሰ ካሁን በፊት አመት በፊት ከኔ እንኳን ቀድሞ ከሆነ እዛ ስሜት ውስጥ ምንድነው እንድትቆይ ያስገደደ እስከ ዛሬ ድረስ ማለት አሁን ስለምትቃወመው ድረስ ማለት ነው? ይኸውልሽ ጥያቄ ነበረኝ እኔ የምጠይቀው ነበር እና ያንን ቪዲዮውን ሜንሽን ያደረኩልሽ አሳርኛው ጋር ያለው ቪዲዮና መና ለአሳርኛ የላከችው ቮይስ ሜሴጅ እና ቴክስት እሱ ነበር ኩዌሽን ማርክ ያደረገኝ በሰዓቱ። ገባሽ? ጀጅመንታል እንዳልሆን ሰው ስለጮህ አብሬ እንዳልጮህ ብዬ ነው እንጂ እንኮ ሁሌ እንኮ ረግጦ የለ እንዴ ረግጦ አልነበር እንዴ አንተ ደፋሪ እያልኩኝ እኔ ራሴ። ገባሽ? እንደዛ ስለው ማንም ከጎኔ አይቆምም። ከዛ እኔ ጋር ይቅርታ ጠይቆ ደግሞ ሲመለስ ደግሞ የደፋሪ ተባባሪ ይባላል። እኔ አኒ በመጣሽ ቁጥር አስገባት። እሺ ኔትወርኩ አምቢ ብሏት ነው ኢትዮ ያስገባት። ቀጥል ማሙሽ። ያ እንጂ እኔ ራሴን ኮረግጫለሁ አንተ ደፋሪ ብዬ ማለት ነው። 8 እና 9 ሴቶች ቪዲዮ አጠገብ ኖሮ መርገጥ ብቻ በቂ ነው። ደግሞ በጎን ለጎን ደግሞ ሰፖርት እያደረከው ሰው ሁላ ተነሳበትና ለነሳ የሚባል ጉዳይ ነው ይሄ ነገር።
ያ በፍጹም እኔ ሰፖርት አድርጌው አለቅም። በፋይናንሻልም ቢሆን 5 ሳንቲም ምናምን ልኬለት አለቅም። ሁሌ እኔ ጋር ሲጣላ የተሽ ከሆነ ማሙሽ እንኳን 5 ሳንቲም ልኮልኝ አያውቅም። እኔን አያስተዳድረኝም እያለ ነው ሲረግጠኝ የነበረው እናቴና ልጅን እየዘቀዘቀ ማለት ነው። እኔም ዘሴም ታይም እሱን ረግጠው ነበር። ያ ማለት ደፋሪ ነክ ብዬ ተናግሬያለሁ አደባባይ ላይ ማንም በሚያውቀው እኔ ሞኝም ያውቃሉ ግን እኔ ቤት መጥቶ ስለሚደበቅ እኔ አሁን የሱ ተባባሪ ሐሳቡ ያደረገው ነገር ድርጊት ተባባሪ ነው የምባለው እንጂ አንድ ቀን ግን ከሳለው ረፍ እኔ ጋር ተሳፈጥ ብዬው እንዳልኩትም ሀናን ሲያስፈራራት ሀና ጋር እኮ ተጣልቼ ነበር መጀመሪያ ላይ እሱ ጋር እንትን ሳነድ ማሙሽ ቤት እንዳገቢ አጠፋሻለሁ 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 ኩና የምሬ ነው በእውነት ማለት ከሰው ጋር ሲያወራ ለማትፈልጊ ነው ይሄ ነው አሁን ሀፕን ይሆን አሁን ይጸጽቷል እስር ቤት ነው ገባ እንጂ አቅ ነበር አንድ ጥያቄ ልጠይቅ ማሙሽ ቆይ ይጸጽታል አልኩት ከዛ በኋላ ሀና ሄዳ ከሰሰች አልክ መክሰሷ እንዳለ ሆኖ ኢንተርፖል የሷን ክስ ተቀብሎ ነው የወሰደው ብለህ ታምናለህ? ይቅርታ በኔ አምን እኛ እስካለን መረጃ ድረስ አሁን ነው የምለው ማለት እናንተ አይደላችሁ ማለት ያለ ናይ እሱ አይደለም ጀስት ያንተን ንገረን ችግር የለውም እኔ በነገራችን ላይ እኛ አደረግን ብዬ አስቤ አላውቅም እሺ ይኸውልሽ ሄሎ እንዴት ሆነ መሰለሽ እሷ ክሱ የተጀመረው ማለት እነሱ ይፈልጉት ኢንቨስቲጌት ሲያደርጉ የነበረው ከ2022 ጀምሮ ነው የዛሬ 6 ዓመት ጀምሮ እና ሀና ክሱን ስመሰርት የሴቶችና ህፃናት ጉዳይ ቢሮ ውስጥ ይሄ ልጅ እንኮ ክስ አለበት አለች ሴትዮዋ እሷን አንድ ላይ ያደረገቻት ይኸው ራሷ መናገር ራሷ ክሊር ታርክ ለሷ ያሏት ራሷ ትናገር ሀና ትናገር እንጂ ናይ ያንተን አንተ ያመንክበትን ነው ሰላም ሄሉ እኔ ሶኬ በጣም ተስፈገረኝ ነው ያያየዋት ነው የሷ ክስ የሱን ፋይል ግን ላውራ ተሰማው እሺ ሚስተር ላና ኔትወርክ ሳይቋረጥበት ግቢ ያን ኔትወርክ ያሳልፈው ሰላም እንዴት ናችሁ እኔ እዚህ ጋር ላይክ የመጣሁት ያ አይ ዶንት ኖ ምን እንደሆነ ዛሬ ነው እንደዚህ ሆነብኝ ምንድነው ክስ አዎ ከስሻለሁ ሃፒን ከስሻለሁ እዚህ ጋር ላይክ የምትጠይቅኝን ጥያቄ ቶሎ ቶሎ ለመልስና መናገር ያለብኝን ተናገረ እንትን ልበል ኢትዮጵያ ሳያሰጥ ሀና የከሰሽው ምን አስመልክቶ ነው ምን አድርጎሽ ነው ለምን ነበር የከሰሽው መቼ ነው የከሰሽው በኢትዮጵያ የመስለኛ ሰኔ 8 ነው የከሰስኩት እሱን አስፈራርቶኝ ነው ያ ያዘብኝ ቪዲዮ አለ በሱ አስፈራርቶኝ ነው እዚህ ጋር ዲቴል ህግ ላይ ክስ ላይ ስለሆንኩኝ ብዙ መናገር አልችልም ላይክ ወይ አንቺ ቤት መጨረሻ ላይ ህጉ ውሳኔ ሲሰጥ ወይ አንቺ ቤት መጥቼ ወይ በራሴ ቤት እናገራለሁኝ ከስሻለሁ አዎ ከስሻለሁ በምን አስፈራርቶኝ ነው በቪዲዮ አስፈራርቶኝ እና ምንድነው እዚህ ጋር የመጣሁት ሃፒ አዎ ታስሯል ግን በኢንተርፖል የመጣው በህገወጥ ሰዎች ዝውውር ምክንያት ነው እና ኢትዮጵያ ላይ እኔ ብቻ ነኝ የከሰስኩት ሌላ ሴት አልከሰሰችውም የከሰሱ ሰውም የለም እና ምን ያስፈልጋቸዋል ፖሊሶች በሃፒ ኬዝ ቪክቲም የሆኑ ሴቶችን ይፈልጋሉ 24 hours ይሰራሉ 24 hours ቃላቸውን መቀበል ይችላሉ ምንም አይነት ነገር እነሱ ላይ የሚመጣባቸው ነገር የለም ምንም ይደርስባቸው ነገር የለም ኦንሊ የሚፈልጉት እነሱ ቃላቸውን ብቻ ነው ምክንያቱም ማስረጃ ስለሚፈልጉ ፋይል በደንብ እነሱ ላይ ማሰባሰብ ይፈልጋሉ ግን ሃፒ ላይክ አሁን ላይ እዛ የገባው በእንትን ኬዝ ነው በህገወጥ የሰው ዝውውር ኬዝ ብቻ ነው እኔ ነኝ እዚህ ሲመጣ ላይክ የኔ አድ ነው ተጨማሪ ኬዝ ነው ተጨማሪ ክስ ነው እንጂ ከዱባይ ወደ ኢትዮጵያ ሄደው በኢንተርፖል ሄደው በህገወጥ የሰው ዝውውር ነው ጥያቄ አለ በእንደዚህ አይነት ብቻ ነው ማለቱን እንትናቲ ማለት መሰለሽ ፖሊስና ህብረተሰብ ላይ የክሱ ዝርዝር ተነግሯል
ኢትዮጵያ ቴሌቪዥን ላይ በዜና ቀርቧል ዝርዝሩ። እንደገና ደግሞ በሌሎችም አፕ እነናስ ላይ ምናምንም እንዲዘግቡ ከተደረገው ላይ ዝርዝሩ እንዳለ ወጥቷል። በዛ ሴቶችና ህፃናት ማለት ይሄ በመድፈር ምናምን ሳይሆን ሃፒ ላይ ያላቸው አንዳንድ ሰዎች ቅሬታ ያላቸውን እየፈሩና ሊለቀቅ ይችላል የሚል ስጋትን ለማሳደር እሱን ስጋት እንዳይኖር አድ ሆኖ ክሳቸው ይኸውልሽ፣ እሱ ስጋት እንዳይኖር እኔ ብቻ ነኝ እዚህ የከሰስኩት። አንድ ልጅ አለች እንደዚህ ድምጿን እንትን ያለች ልጅ አለች፣ ያገኘኋት ልጅ አለች የተስማማች ቮይስ ልትሆን ማለት ነው። ምክንያቱም እቺም ቪክቲም ናት፣ በሱ እንትን ያለች ናት እና ከኔ ጎን ልትቆም ያለች ልጅ አለች። እንደሷ እናንተም ሁላችሁም እዚህ ጋር የምትሰሙ ሰዎች ካላችሁ በሃፒ ጥቃት የደረሰባችሁ ሰዎች ካላችሁ ኮንታክት ሄለንንም ኮንታክት አድርጓት፣ እኔንም ኮንታክት አድርጉኝ። በስልክ ብቻ ነው የምትጨርሱት። በቃ ቃላችሁን ነው እነሱ የሚፈልጉት ፖሊሶች ማለት ነው። እና ፕሊዝ በቃ ሄለንንም ኮንታክት አድርጓችሁ። ልጅ ቤተሰቧን ሀገር ቤት ልታገኝ አልቻልሽም? ለምን ዘመዷን ኖርዌይ ላይ ካገኘሽ ማለት ነው። ያ እሷን አግኝቻታለሁኝ፣ ከእሷ ጋር ኮንታክት እያደረግኩኝ ነው። ያ የቤተሰቧን አድራሻ ወይም ደግሞ የቤተሰቧን እንትን ለምቀጥ እሷ እኮ እሱ ለማግኘት ከእሷ ጋር እያወራሁኝ ነው። ልጃችን ያጣ ነው በዛ ነው ብለው እነሱም ፕላስ ይሆናሉ። ገብቶሻል? አዎ እዚህ ጋር ብዙ ማውራት ስላልፈለኩኝ ነው። ገባሽ? የእሱ እንትኖች አሉ እዚህ ውስጥ በጣም ብዙ ሰዎች አሉ። ቃል ማለት ከቤተሰቦቻቸው ጋር ኮንታክት የሚያደርጉ ሰዎች አሉ እዚህ ውስጥ እና በዛ በኩል እሱ እንዲዘጋጅበት ስለማልፈልግ ነው እዚህ ጋር ምንም ማለት ያልፈለኩት። ግን ማንም ሰው ቢሆን በቃ በሃፒ ኬዝ ላይ የተጎዳ ሰው ጥቃት ያደረሰባቸው ብር አምጡ እያለ የሚያስፈራራቸው የነበሩ ሴቶች አሁን ላይ በጣም ታስፈልጉናላችሁ። በፊት ያኔ የነበራችሁ እንዳላችሁ እናውቃለን። እና ፕሊዝ በቃ ኮንታክት አድርጉኝ ወይ ደግሞ ሄለንን ኮንታክት አድርጓት። እኔን እንኳን ማግኘት ካልፈለጋችሁ ቀጥታ እኔ የፖሊሶቹን ስልክ የፌዴራል ፖሊስ ስልክ እሰጣችኋለሁ። ከእነሱ ጋር ኮንታክት አድርጉ። እናንተን በጣም ነው የሚፈልጓችሁ። ምክንያቱም ክስ በጣም መደራጀት አለበት። ባይዘው ሄለን ሄዳ አፒና በአካል አይተዋለች እዛ ማለት ነው። እና ነገር ያንቻለው ትናንትና ፊት ለፊት ተገናኝተናል። ቆይ እንደዚህ እኛ ጋር ካሉ ከ8 ቪዲዮዎች ውስጥ አንዷ ነሽ አንቺ? ኦኬ አንድ ነገር ልንገርሽ፣ ከ8ቱ ከ9ኙ ቪዲዮ ውስጥ አንዷ አንቺ ከሆንሽ 9ኙንም ቪዲዮ ትይዣለሽ፣ አንቺ ክስ ትመሰርቻለሽ። የአንቺ ነገር ውድቅ እንዳይሆን ሌሎችንም ሴቶች እያሰቃየ እንደሆነ ያንን በማረጃነት ቪዲዮን ይዘሽ አንቺ ብቻ ለሁሉም ከሳሽ ሆነሽ መቅረብ እንደምትችይ ታውቂያለሽ። ኦኬ እንደዛ ከሆነ በጣም ደስ ይለኛል። ምክንያቱም እኔ አሁን ላይክ የመባ ብቻ ነው ያለኝ እኔ ጋር ላይክ እንደ ፋይል የመባን ያለኝ እና ራሷን የጠፋቸዋለች። እኛ 9ኙንም ቪዲዮ በሚመለከተው እንትን እናደርጋለን። ግን አንቺ የአንቺን አላደረኩም እንኳን ካለ የሌሎቹን እንደዚህ በማሳየት የነሱ የኔ አምኗል እኮ እንዳደረገው አምኗል። ቀጥታ ወደ ኤምባሲ ሆነ ማህበራዊና ምናምን ስንልክ አንድ ከሳሽ ልታቀርቡልን አትችሉም ወይ? ወረቀት እንኳን ባይኖራት እኛ ተገን እንሆናታለን የተባለ ገብቶሻል? ወረቀት እንኳን እንደዚህ አሁን እንደዚህ ነው ፌደራል ፖሊስ ተቀምጣታለን የተባለ ፌደራል ፖሊስ ላይ ከኔ ላይ ምንም ነገር እንደማይደርስ ቃል ገብተውልኛል። እነሱ ላይም ደግሞ እንደዚህ በተጨማሪ እነሱ ላይ ምንም አይነት ነገር አይደርስም። እነሱ ብቻ ቮይስ ይሁኑ ከመጡ። ያንቺ ግን ፋይል 8 ሰው አለ ካልሽ ከበቂ በላይ በቃ እሱ ለኔ በጣም ከበቂ በላይ ነው። ከራሴ ጋር ጨምሮ የኔን እንዳደረገ አምኗል። ትናንትና በአካል ሄጄ አግኝቼዋለሁ። ሃኒ አሁንም እንዳትሳሳች እሺ። ሄለን ያለችሽ ቪዲዮዎች ነው። ኦኬ እንደባለፈው ሚስ አንደርስታንድ እንዳታደርጊና የትላንቱ ነገር እንዳይመጣ። እኛ ጋር ቪዲዮዎች አሉ አይደለም ሄሉ እንጂ የሰው ቪዲዮዎች ማለት እኔ ጋር ያሉት ቪዲዮዎች ናቸው። የመባ ቪዲዮዎች ምናምን ናቸው። እኔ ጋር ያሉት ቪዲዮዎች ናቸው። እናንተ ጋር ያሉት አንቺ ጋር ያለውን አናውቅም። እኛ ግን በኃላፊነት የተቀበልናቸው ቪዲዮዎች አሉ። እንደው መባ ያስገባቸው ቪዲዮዎች አሉ። በፋይል ያስገባቸው ቪዲዮዎች አሉ። የመባ ምናምን አድርጌ አዳድርጌ ያስገባቸው አሉ። ሃናዬ ነገ ደግሞ አሁን እዚህ ጋር አጥርቼ ማለፍ የምፈልገው ሄለን አለ ብላኝ ይኸው የለም እንዳትይ ነው። ነገ ደግሞ ላጥራ ብዬ ነው። ኦኬ
ሶሪ ሄለን ሶሪ ሃኒ እኔ ቪዲዮ ሳይሆን እኔ የምፈልገው አሁን ሰዎቹን ሴቶቹ እዛ ጋር ከነሱ ጋር ውጭም ያሉ ምንም ወረቀት ባይኖራቸው እንኳን እነሱ ላይ የሚደርስ ነገር የለም። ቃላቸውን ብቻ ነው የሚፈልጉት እነሱ ፖሊሶቹ ቃላቸውን መቀበል ብቻ ነው። እነሱ ጥሪ እናርግ ግን እነሱን አሁን ሄለን እነሱ አሉኝ አላለችሽም። ስለዚህ ለነሱ ጥሪ እናደርግ። ሄለንም ወይ ቪዲዮ ከሰራሽ ወይም ጥሪ ብናደርግላቸው እንዲመጡ እናደርግ። እኔ ብቻ ነኝ አሁንም የምናገረው ማለት ነው። ሴት ልጅ ሃፒ ጥቃት ያደረሰባት ሴት እኔ ብቻ ነኝ እዛ ጋር ያለሁት እና በተቻላችሁ መጠን እንደዚህ የደረሰባችሁ እናንተ ላይ ምንም ነገር የሚመጣ የለም። አሁንም ቃል ምገባላችሁ ምንም ነገር አይመጣባችሁም። ሁለተኛ ነገር ሃፒ ታስሯል። ከዚህ በኋላ ፍርድ ማግኘት አለበት። አንቺ ክስ ልመሰረች ነው ወይ ጥቆማ ልትሰጪ ነው? ኖ ኦልሬዲ ኮኔ መስርቻለሁኝ። ክስ ኮኔ መስርቻለሁ። የኔ ፋይል ብቻ እኮ ይበቃዋል። ሃፒን ግን ደግሞ አድ ይፈልጋሉ እንደ ምስክርነትም እንደምንም ይፈልጋሉ። አሁን በማወቅ ማነው አለማወቅ ምን እያደረግሽ እንደሆነ ታውቂያለሽ ሃኒ? ሃፒ ክሱ ቀላለው እኛ ካልተደመረ ሊፈታ ይችላል አይነት ፕሮፓጋንዳ እየነፋችሁ እንደሆነ ታውቃላችሁ። ያ ክሱ ቀላል ነው አይደለም የምልሽ። ክሱ ቀላል ነው እኮ አይደለም የምልሽ። በሴቶች ጉዳይ ላይ ሃፒ የታሰረበት አለ አይደለ? በህገወጥ ሰዎች ዝውውር ታስሯል አይደለ? በሴቶች ጉዳይ ላይ ደግሞ እንደኔ ሆነው የተጎዱ ሴቶች ካሉ እነሱም ያስፈልጉኛል ነው የምልሽ። ከኔ ጋር ተከትለውኝ እዛ ጋር በቪዲዮ ኮልም የትም ሀገር ሆነው ቪዲዮ ኮል 24 ሰዓት ቃላቸው ልንቀበል ዝግጁ ነን ብለውኛል። ዛሬም አውርቻቸዋለሁ ፖሊሶቹን እና እነሱ የምታገኝበት ነገር ካለ ተባበሪን አሉ እንጂ እኔ ፈታኝ ያልኩኝ አይደለምም። የፕሮፓጋንዳ ነገርም አይደለም። ኦሬዲ ልጁ ተይዞ የመጣበት የሂውማን ትራፊኪንግ ኬዝ እንዳለ ሆኖ አሁን ደግሞ በሴክሹዋል አሳልትና ባደረጋቸው ሴቶች ላይ ጥቃት በሱ ደግሞ እሷ የከፈተችው ኬዝ አለ። ተጨማሪ ነገሮችን አምጪ ምስክሮችንም ጥቃት የደረሰባቸውም ኬዙ በደንብ እንዲጠናከር ተብላለች። ስለዚህ በዛ ረገድ እንደዛ ብሎ ማሰቡ ራሱ ተገቢ አይደለም። በቃ እርዳታ ነው እየጠየቀች ያለችው። መርዳት የሚችል ሰው እንዲመጣና አብዱ ትዝ ይላል የሆነን ሰው ስናናግር ነው እናንተ እኔም ያናገርኩት አለ ከእናንተን ግን እናንተ ያናገርነው አለ አንድ ከሳሽ ከሌለ ምን ነበር የተባለው? እሱ ትንሽ ይከብደናል። ግን አንዷ ብቻ ከመጣች የሁሉንም ቻሌንጅ ማድረግ ትችላለች። አንድ ሰው ነው የሚያስፈልገን ሁሉም አይደለም ተባለ። እሷን ከዛ ሰዎች ውስጥ አንዷ ከሆነች እኔ እንደዚህ አላደረኩም እንኳን ካለ የሌሎቹን ቪዲዮ እንደ ማስረጃ አድርጋ የነሱ ይቻላል። ዩ ራይት እኮ አሁን እሷ ክስ ነው የምትመሰርተው። ከዛ በኋላ ማስረጃውን ይዛ ፍርድ ቤት መሄድ ነው። አሁን እሷ መንግስት የከሰሰው ክስ ፈረደበት አለ። እንደ ግል ደግሞ የራሷ ካሳ ያስፈልገኛልና እንደገና ደግሞ የራሴን ፍርድ ያስፈልገኛል በሚል በስነ ስርዓት ክስ ነው የምትመሰርተው። ውሸት ነው ውሸት አይደለም የሚባል ነገር አለ። ለዛ ደግሞ የተለያየ መረጃዎች ቪዲዮ አላት። ዛሴ የሁሉንም ሴቶች ዳኝነት ፍርድ ማግኘት ትችላለች። እሱ ያው ያንቺ ኦፒኒየን ነው። ኦኬ እሱ አሁን እኔ እኮ በራሴ ብቻ እሱ እንደ ኦፒኒየን ተቀባይነት ያለው ኦፒኒየን ነው። ግን አንቺ ይዘሽ የምትሄጂው ቪዲዮዎች ለነሱ ራሱ እንትን ነው የሚሆነው። ገብቶሻል? ጥፋተኛ አድርጎ ነው የሚያስቀምጠው። ኦፍ ኮርስ አይሆንም ያልኩ የለም ይሄ የነሱንም እንትን ነው የሚሆን። yes አሁን አንቺ ፌደራል ጋር ደውሉ ምናምን አይደለም ክስ ነው የምትመሰርችው። ጥቆማ አይደለም የሚሰጠው ለፌደራል የሚደወል ነው። ፌደራል ጋር ደውሉ ያልኩት ምን እንደሆነ ልንገርሽ። ፌደራል ጋር ደውሉ ያልኩት ቃላቸው እንዲሰጡ ነው። አንደገ ልንገርሽ ልጆቹ ከመጡ ምሰየው ሃኒ ግን እንደዚህ ቢሆን እያልሽ የሆነ ነገር የሆነ ተስፋሽ የተወሰነ ፐርሰንት እንትን ማለት የለበት። ገብቶሻል? ማድረግ የምትችይውን ማድረግ ትችያለሽ። ምክንያቱም የተለያዩ ሴቶችን እንደዚህ የማድረግ ወንጀል ልምድ እንዳለው ያ ቪዲዮዎች ላንቺ መስረጃዎች ናቸው። ገብቶሻል ሃኒ ልልሽ የፈለኩት የወሰደ ብር ምናምን ካለ ካሳ ከተያዘው ብር ላይ እንትን ሊደረግ ይችላል። ገብቶሻል? እንደገና ደግሞ ራሷን ያጠፋችው ልጅ ኖርዌይ ነው የምትኖረው አግኝቻታለሁ አልሻል። እሷን ከምታገኝ ቤተሰቧ የት እንዳለ ጠይቄ ንገሪኝ በላት። ለዛ ካሳ ደግሞ
ልጃችን በዚህ ህይወቷን በማጥፋቷ የትኛዋ ልጅ ናት? ከዛ ቪዲዮ ውስጥ አንዷን ያሳያሉ ልጃቸውን ስለሚያውቁ። አየሽ ልጅቷን ካገኘሻት ዘመዷን ካገኘሻት ጀስት ወደ ቤተሰብ እኔ ያገኘኋት የልጅቷን ከዝን ነው የከዝን ኖ ስራ ላይ ናት ልጅቷ። አውርቻታለሁ፣ በደንብ አውርተናል እኮ አልኩሽ። ስራ ላይ ናት ልጅቷ። መልስ ሰጠኝ እኔ እንትን እላለሁኝ። መልስ እስከምሰጠኝ እየጠበቅኩኝ ነው እኮ የእሷን መልስ እየጠበቅኩኝ ነው። የልጅቷን መልስ በጣም ፈርታለች። ከዚህ በፊት እነሱ ላይክ ተጠቂ ነን ብለው ወጥተው ሚዲያ ላይ ምንም ነገር ሄሎ የማውራት ይችላል። ኔትወርኳን ሄሉ ቆይ ኔትወርኳም ያስቸገረ ነው። ሶ አሁን ሰው እየበዛ ስለሆነ ቆይ አለሽ ኦኬ ሰው እየበዛ ስለሆነ ይኸውልሽ እነሱ እዚህ ጋር ይኸውላችሁ ይቀጣሉ። እኔ እዚህ ጋር ጥያቄ ይሰማሻል? አዎ እኔ እዚህ ጋር መጣኋቸው ካንቺ ጋር በትብብር ለመስራትና እሷም ያስፈልጋትን እርዳታ ለመጠየቅ ነው። ከዛ በተረፈ ለትብብሩ እኮ መተማመን እኮ አለ። መተማመን ስለ ለምን እንደሆነ ምንም ችግር የለም። እሱን በኋላ ማውራት እንችላለን። እሱ ችግር የለም። አንድ ዲስከስ አደርጋለሁ። ማን እየሰማን እንደሆነም አናውቅም። ገብቷል? ግሩፖቻችን ስንት ነን ያልተሳተፉ? አንተ ተሳተፍክ፣ ሄደን ተሳተፈች። ቁጭ ብለው እየሰሙ ያሉትስ ይሄን ነገር ማወቅ የለባቸው? ምንም ችግር የለም። እሱን እናወራዋለን። ብዙዎቹ ማሙሽ በዚህ ጉዳይ ውስጥ የተባባሪ ነው ለራሱስ ብለው ስለሚያምኑ ከኔ ጋር በውስጥ ተደራድሮ ነው ይሄን ጥያቄ ታዲያ ለህዝብ መመለስ የለበትም? ኦፍ ኮርስ አይደለም። እሺ በቃ ይኸውልሽ እኔ ዋናው ፖይንት ምንድን ነው ሁለቱ ልጆች ያመጣኋቸውና አንቺ ጋር እንዲመጡ የሚያደርኩት ለዚህ ዓላማ ነው። ሰዎች ጋር ሙግት ለመቅጠም አይደለም። አሁን ብዙ ሰው ጥያቄ ሊኖረው ይችላል። እንደዛ አይነት ጥያቄዎች ተነስተው ሌላ ክርክር ተነስቶ እንዲነገር ስላልሆነ ሀኒም አም ጉድ በቃ መልእክቴን አስተላልፋለሁ የምትይ ከሆነ መሄድ ትችያለሽ። ማሙሽ ጋር ጉዳይ አለኝ ወይም ልጠይቀው የምፈልገው ነገር አለ የምትይ ከሆነ ማሙሽ ፈቃደኛ ከሆነ አለ፣ ካልሆነ እሱም መሄድ ይችላል። እኔ እዚህ ጋር ጉዳይን ማብቃት ፈልጋለሁ። እዚህ ጋር የመጣሁት ሄሉ ላይክ ጥያቄ ካለሽ አንቺ በውስጥ በእኔ እንትን ስላመጣኋቸው ገቦሻል። በእኔ ኃላፊነት ነው ያመጣኋቸው። ከዚህ በላይ ነገሩ ወደ ሌላ አጀንዳ እንዲሄድ አልፈልግም። በቃ አጀንዳችን ይሄ ነው። እኔ ይኸውልሽ ጥያቄ ካላቸው አሁን አይደለም የምመልሰው። አንድ ጊዜ ጥያቄ ካላቸው አሁን አይደለም የምመልሰው። ሃፒ ፍርድ ሲያገኝ ቤቴን ከፍቼ ወይ አንቺ ቤት መጥቼ በስነ ስርዓት እመልሳለሁ። አሁን ግን ክስ ላይ ስለሆንኩኝ ብዙ ነገሮችን ፋይል እዚህ ጋር ማውጣት አልችልም። ስለዚህ እኔ ማንንም ጥያቄ አልመልስም። የመጣሁት እዚህ ጋር ለልጆቹ ጥሪ እናቀርባለን እንዲመጡ። ልጆቹ ካልመጡ የጀመርሽው ነገር ተስፋ የሚያስቆርጥ አይደለም። አጠገብሽ ያሉት ቪዲዮዎች ለአንቺ ብቻ ሳይሆን ለነሱም ፍትህ ይሰጥበታል በዛ ቪዲዮ። ያን ቪዲዮዎች የሚመለከተውም አካል አለው ባይዘው። ለዛም ነው በጾታ ትንኮሳው ተብሎ የክሱ ዝርዝር ላይ ይወጡ። ያ አይልሽ አሁን እዚህ ጋር ሴቶችን አታክ ሊያደርጉ ነው ምናምን እያሉ እየጻፉ ነው። እኔ እናንተ እንደዚህ አልሰማችሁ። ምክንያቱም ይሄንን ስናገር ፌደራል ፖሊስ እያየ ሊሆን ይችላል። ገባችሁ? ስለዚህ ለእኔ ምስክር እነሱ ናቸው እንጂ እዚህ ጋር ያለ ሰው አይደለም ለእኔ ምስክሬ። ኦኬ አንድ ነገር ሀኒን ልጠይቃት እና ማሙሽን ልጠይቃቸው። ማሙሽ አሁን ሄዱ ሰዎች ናቸው እኮ ተው ሼማ ያዘ አብዱ ተው ሚውታል ኖ ሄሉ እንዴ እኔ ተነጋግረን አይደል እንዴ ያመጣዋቸው ታደርጋለህ ኔጌቲቭ ነገር ሊገቡ ነው አይደለ? መነጋገር አለብን። አያ ታውጃ ፈቃደኛ ከሆኑ that's fine። እኔ ምን ችግር የለብኝም። ግን አትጣላንም እኮ ምን ችግር አለው? ማሙሽም እንትን ነው ያውቃል። ሄሉ ኖ ሂደቱን የሚያበላሽ ነገር አልጠይቅም። ከሞን አብዱል እንዴ አምኖት እንትን እኮ ኤሊትሬት አይደለም መጠየቅ ያለብኝ የለብኝ ነው። ማሙሽ ለምን ጠበቃ ትቀጥርላት? በቃ ይሄ ነው ጥያቄ። ጠበቃ ቅጠርላትና በስነ ስርዓቱ ትክሰሰው። ዋው ኢትስ ኦኬ። እኔ ይኸውልሽ ቆይ ሲጀመር አንቺን አልነበረም ሄደን ኦኬ
አሁን ካንቺ በላይ ካንቺም ቀጥሎ ማለት ሰው አለ አይደለ? እኔ ያ ሁሉ ሰው የራሱ አጀንዳና የራሱ አይነት ተንኮል ምናምን ሊኖረው ይችላል። እኔ አንቺን ተጠራጥሬ አይደለም፣ ሄለንና ኤደን አልጠራጠራችሁም፣ አውቃችኋለሁ። ኦኬ። ግን ዝም ብለሽ እንትና ማለትሽ ትክክል አይደለም። እኔ ልጅቷን አግባብቼ ሳመጣት አይ ፕሮሚስ ሄር ዲስኮምፈርት ውስጥ መግባት ማትፈልግ ልጅ፣ ጥቃት የደረሰባት ልጅ ናት። አሁን ደግሞ ኬዝ በያዘ ሰው ናት። ስለዚህ እኔም እያናገርኳት ስለሆነ እኔ አይ ሃቭ የምታውቂ ከሆነ እኮ you have to understand በቃ እኔ የምለውን ነገር እኮ አንደርስታንድ ማድረግ አለብሽ። ካወራችሁ አንፃር ከስሻለሁ ነው የምትለው። I want to ask her whether ጠበቃ አለሽ ወይ የለሽም ወይ ነው ጥያቄ። ኦኬ ሁሉም ነገር የእሷን ኬዝ የሚያበላሽ ነገር አይደለም። ጠበቃ ማሙሽ ከሰናል ብለሃል አብረህ በጣም እናመሰግናለን። ጎበዝ አስገቢልኝ። ማሙሽ ጠበቃ ለምንድን አትቀጥሩም? ጠበቃ ማፈላለግ ላይ የምንረዳችሁ ነገር አለ ወይ? አኒ እሺ፣ ስለ ጠበቃው ንገሪያት። ስለ ጠበቃው መልስልሽ። ቆይ አንዴ ማሙሽ። ኦኬ ቆይ አንዴ እኔ ላውራ፣ አንተ ዝም አሜታሪክ ጠበቃ ከአንድም ሁለት 500,000 ብር አግኝቻለሁ፣ 100,000 ብር አግኝቻለሁ። ብዙ ጠበቃዎችን ለማግኘት ሞክሬያለሁኝ፣ ተስማምቼ ነበረ። ግን ፌደራል ፖሊስ ጠበቃ እንደማያስፈልገኝ ከነሱ ጋር ሆኜ በአቃቢ ሕግ ይሄንን ኬዝ መያዝ እንዳለብኝ ጠበቃ ካስፈለገኝ ግን ኤኒ ታይም ማቆም እንዳለብኝ ነግረውኛል። አሁን ላይ ግን ጠበቃ ለኔ አያስፈልገኝም። ካስፈለገር ግን ኤኒ ታይም ጠበቃ በራሴ ማቆም እችላለሁ። እሺ ለምንድን ነው አያስፈልግም ያሉሽ? አንቺ እነሱ አያስፈልግም ቢሉሽም መቅጠር አትችይም? አይቻልም ነው አያስፈልግም ነው ያሉሽ? አቃቤ ሕጓንች የምትከራከር ነው እችላለሁኝ። ጠበቃ ግን በዚህ ታይም የሚያስፈልገው ምን እንደሆነ ልንገርሽ። እኔ መሄድ እችላለሁኝ። እኔ መሄድ ካልቻልኩ ነው ጠበቃ መቅጠር የምችለው። ላይክ እኔ መሄድ ካልቻልኩኝ ጠበቃዬ ሄዶ እንትን ሊልልኝ ይችላል፣ ኬዜ ሊጨርስልኝ ይችላል። እኔ ግን መሄድ ስለምችል በተጠራሁበት ሰዓት መሄድ ስለምችል ጠበቃ አያስፈልገኝም። ሁለተኛ ከፖሊስ ጋር ሆኜ ነው ይሄንን ከፌደራል ፖሊስ ጋር ሆኜ ሲቀጥል ደግሞ ከአቃቢ ሕግ አለች ለኔ እሰማለሁ። ያ ከአቃቢ ሕጓ ጋር ነው ይሄንን ኬዝ እንትን የምለው። ጠበቃ ግን ኤኒ ታይም ቢያስፈልገኝ መቅጠር እችላለሁ። በሱ ላይ የምትከራከርላት እሷ ስለሆነ ግን አሁን ጠበቃ ያሻል ታሊያሽ ግን ፖይንታችሁ ምንድን ነው? ፖይንታችን ለምን ጠቅሞሽ ነው እንትናዬ ኤዲዬ ንገሪ። ፖይንቴ ምን መሰለሽ፣ ከሀና ጋር ብዙ ጊዜ እናወራለን እና ካየሁት አንጻር በጣም ኢንፍሉዌንስ የምትደረግ አንዳንድ ጫፍ እንዳስገባ አስገቢ እያሉኝ ነው። አልገባኝም። ገሺ ቀጤ አንድ የሚሰዳደብ ልጅ አለ። እሱ ከሆነ ትንሽ ቆይቶ ኖ ደጁ እዚህ ቤት እንዳይገባ። ደጁ ከገባ እኔ ለወርዳለሁ። ምክንያቱም እውነታ ያለው ደጁ እኔ የሌላ ቦታ ስታወሩ ስለማላውቃችሁ ነው። እሺ አላውቅም። አንቺን ከሆነ ቤት ተኝቼ ለጥፎ ሲሳደብ ኖ እኔ ኮንፈርት አይሰጠኝም እዚህ ጋር ደጁ መግባቱ። ሰምታለች በቃ አንቺን ተሳደበ የነበረው እሱ አይደል እንደ ቪዲዮ ነው። ምን ያመጣል? ቀጥሉ። የሄለን ችግር የለውም ግን ሀናን እዚህ ጋር ኮንፈርት ማይሰጣት ከሆነ መግባት የለበትም። እሺ ኮንፈርት አይሰጠኝም። ደጁ እንዲገባ አልፈልግም። ኤዱ አይገባም። እኔ ስለማላውቅ ነው። አስገቢው ስላሉ። እሺ ምን ለመሰለሽ እንደዛ ያልኩት አንደኛ ነገር ሀና እንደዚህ እንደምታያት አይደለም። አሁን ስታወራ ብልጣብልጥ ትመስላለች፣ ግን በጣም ኢንፍሉዌንስ ትደረጋለች በሰው። ግራ የምትጋባባቸው ነገሮች አሉ። የዋህነት ያጠቃታል። ስለዚህ ምናልባት አጠገቧ ሆኖ መንገዱን የሚመራት የሚያሳያት ዳይሬክት የሚያደርጋት ከአቃቢው ሕግ በተጨማሪ ቢኖራት እሷ ትጠቀማለች እንጂ አትጎዳም። ምክንያቱም አሁን ሀፒ ላይ የህገወጥ የሰው ዝውውር እንደገና በተጨማሪ ደግሞ ምንድነው ማኒ ላውንድሪንግ እና የተለያዩ ነገሮች የበፊትም ወንጀሎቹን በተመለከተ አቃቢ ሕጉ አለ። እሷ ግን በራሷ እሷን ኮንሳልት የሚያደርጋት መቅጠር የምትችል ከሆነ የማይከለከል ከሆነ ብታረገው እሷ በነፊት ታደርጋለች እንጂ ኬዟን የሚጎዳው አይመስለኝም። ምክንያቱም አንዳንድ ነገሮች አቃቢ ሕግ ስላለ ስለተከለከልኩኝ ነው እኮ ኤዱ ተከልክያለሁ። ለዛ ነው በእነሱ ስራ ደግሞ እኔ መግባት አልችልም። ለዛ ነው ከሀና ጋር ተጣልተናል። እኔ ጠበቃም እንያዝ አለበት ብዬ እነ ሳጅንና ማንቻ አቃቢ ሕጓን ምናምን አውርታ ኖ በዚህ ሰዓት አያስፈልግሽም ብሎ አትላል እንደ መያዝ አለብሽ ብዬ ራሱ ተከራክሬያለሁ። እኔ
ልቅጠርልሽ አልኩት። ማሙሽ እሺ ማሙሽ አዎ ብልሃት ነበረ። ጠበቃ ልቅጠርልህ ብልሃት ነበረ። አዎ ካንተም ሰምተናል፣ ከዚህ በፊት ብዙ ነገር ሰምተናል። እሱ ችግር የለም። አንቺ አሁን እነሱ እንዲረዱ የህግ አማካሪዎችን እኔ የህግ አማካሪዎችን እንትን እያልኩኝ ነው። አይ እንትን እንዲሰጡኝ ምክር እንዲሰጡኝ ምናምን የህግ አማካሪዎች አናግሬያለሁ። ከነሱ ጋር ጨርሳለሁ። እሱን በጠበቃ ሳይሆን የህግ አማካሪዎች አሉ፣ ሴቶችና ህፃናት ላይ ያለ ሰው። እሺ ሄዶ አሁን ከአቃቤ ህግ ስላለ አይቻልም አልሽ። ከአቃቤ ህግ ጉዳዩን የሚወስድበት ሳይሆን አንቺን ግን የሚያማክርሽ አንቺ ራሱ ጥያቄ በቀደም ስጠይቅሽ ምንድን ነበር ያልኩሽ? ጥያቄ ራሱ ስትጠየቂ እንዴት መመለስ እንዳለብሽ አብሮሽ የሚያስተምርሽ አብሮሽ የሚቆም ሰው ያስፈልግሻል። አንቺ አማካሪ ያስፈልግሻል ብዬሻለሁ።